ደስ ብሎኛል ደስ ይበልሽ ቃል እገባለሁ። ከመልክ እድል ይበልጣል ይባላል። እውነት ነው። ከመልክ እድል ይበልጣል። እንግዲህ የባባና የሸቃሊት ጉድ ተአምር እንደቀጠለ ነው። ውድ የሀገሬ ልጆች፣ ውድ ቤተሰቦቼ፣ ለእናንተም ይህንን እድል ፈጣሪ ይስጣችሁ ላለሁኝ ማለት ነው። ይህንን የመሰለ እድል፣ ይህን የመሰለ ተአምር ታይቶም ተሰምቶም አይታወቅም። በነገራችን ላይ ዓለምን እያስገረመ ዓለምን እያነጋገረ የሚገኝ ጥምረት ነው ማለት ነው። አንዳንድ ጊዜ እድል ሲያምር በጣም ደስ ይላል። በጣም ነው እኔ የተዓጀብኩት። እንግዲህ ሸቃሊትዬ እንኳን ደስ ያለሽ በሏት እየገባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት ሰላም ጤና ፍቅር ተመኘውላችሁ። ክርስቲያን ወገኖቼ እንደምናላችሁ፣ ሁላችሁም ሰላም ሁኑልኝ። በያላችሁበት መልካም ነገር የምታገኙ የምትደሰቱ ያድርጋችሁ። እንግዲህ ዛሬም በተለመደው መጥቻለሁ ማለት ነው። ዛሬ ደግሞ እንግዲህ እንደምታዩት አስቤዛ መቱ ወገቤ ቆረጥ እያለ ነው። የምታዩት አስቤዛ ይመጣል። ይህንን አስቤዛ ለማስተካከል ወገብ ነው የሚቆርጠው ማለት ነው። እና እንግዲህ የእረፍት እንጀራ የተደላደለ ህይወት ይስጠን ይስጣችሁ እላለሁ። እንግዲህ እንዳያችሁት መግቢያ ላይ እንዳያችሁት ዛሬ በጣም ነው ደስ ያለኝ ማለት ነው። እንግዲህ ቪዲዮ ከተለቀቀ 2 ቀን 3 ቀን ሆኖታል፣ አልተመቻችልኝም እና ቪዲዮ አልሰራውም። ነገር ግን ሸቃሊት እድሏ አምሮ እድሏ ሰምሮ እንግዲህ በምታዩት መልኩ ከባባ ጋር ሽር ያለች ነው። አስባችሁታል? እድል ሲያምር በቃ ህይወት ሲቀየር እንደዚህ ነው። አንዳንዶች በትንሽ ነገር ህይወታቸው እንዲቀየር ፈጣሪ ይረዳችኋል እና ሁላችሁም ህይወታችሁን ያሳምርላችሁ ይቀይርላችሁ እላለሁኝ። እስኪ ወደ ቤቴ ጎራ ማለታችሁ ካልቀረ አዲሶች ሰብስክራይብ አድርጉ፣ ነባሮች ደግሞ ሼር ላይክ እያደረጋችሁ ቪዲዮውን እስከ መጨረሻ ድረስ እንድታዩት በአክብሮት እጠይቃለሁ። ያው የዛሬ ቪዲዮ እንግዲህ የባባና የሸቃሊት ተአምር ነው፣ እንዳያችሁት መግቢያው ላይ ማለት ነው። እንደ ማንኛችንም ሰራተኞች እህታችን ወደ ኩዌት ነው ያቀናችው። ኩዌት ካቀናች በኋላ እንደ ማንኛችንም ሰራተኞች እየሰራች ነበር። ግን እድሏ ሲያምር ደግሞ ከመዳም ልጅ ጋር ተጋብታለች። ከመዳም ልጅ ጋር እንደዚህ ሽር እያለች ትገኛለች ማለት ነው። ሀቂቃ እኔ በጣም ነው ደስ ያለኝ። ሁሉም እህት ሁሉም ስደተኛ የተሻለ መልካም ነገር ያጋጥማቸው ማለት ነው። አንዳንዶች አሉ ሰራተኛ የሚያጃጅሉ፣ ሰራተኛን ለመጥፎ ተግባር የሚጠቀሙ፣ ሰራተኛን ከማጃጃል ውስጥ እንደዚህ ለህይወት ጣምራነት ወይም ደግሞ ለቁም ነገር የማይፈልጉ በስ ለስሜታቸው ማጃጀል ብቻ የሚፈልጉ ማለት ነው። አንዳንዶች ደግሞ ከቤተሰባቸው የወረሱት ከቤተሰባቸው የያዙት ሰራተኛን ልክ ቆሻሻ እንደነካው እቃ ቆሻሻ እንደነካው እንጨት አድርገው የሚጠየፉ፣ አጠያየፋቸው ራሱ በጣም የሚያስጠላ አጠያየፍ የሚጠየፉ አሉ ማለት ነው። አንዳንዶች ደግሞ ልክ እንደ ወንድም እንደ ቤተሰብ እንደ እህት አድርገው የሚንከባከቡ አሉ። እንግዲህ እንደ እህታችን እድለኝነት እንደ እህታችን በቃ ህይወት መቀየር ደግሞ አንዳንዶቹ አግብተው የራሷን ህይወት አይደለም የቤተሰቦቿን ህይወት እንድትለውጥ ያደርጋሉ። የቤተሰቦቿን ህይወት እንድታስተካክል፣ የራሷ ህይወትማ አምሮላታል አንድ ጊዜ የቤተሰቦቿን ህይወት እንድታስተካክል፣ ቤተሰቦቿ ያሉበት የኑሮ ሁኔታ ከፍ እንድታደርግ የሚያግዙም አሉ ማለት ነው። ይህንን እድል ሁላችሁም ይግጠማችሁ ማለት ነው። ማንም ስደተኛ እህት አትከፋ፣ ማንም ስደተኛ እህት መጥፎ ነገር አያገኛት። የትኛዋም ስደተኛ እህት ክፉ ነገር አያጋጥማት። ሁልጊዜም ደስታ፣ ሳቅ፣ ፍቅር በቃ እንደዚህ የህይወት መቃናቶች የህይወት መቀየሮች ይግጠማት። ብዙዎቻችን የመጣ ነው የኛም ህይወት አይደለም። ብዙዎቻችን የሚያሳስበን እርግጠኛ ነኝ የቤተሰባችን የእህት የወንድማችን የእናት የአባታችንን ህይወት ለመቀየር እህቶቻችንን ለማስተማር
ቤተሰቦቻችንን ካሉበት ቤት የተሻለ ቤት ሰርተን ለማኖር እንዲሁም ደግሞ በኑሮ ዝቅተኛ ከሆኑ የእነሱን ኑሮ ለማሳደግ ብለን ነው ብዙዎቻችን ትምህርት አቋርጠን ትምህርት ከሌለን ደግሞ የምንሰራውን ስራ ዘግተን አቋርጠን እኔ ያለውማ ቤተሰቤ አይራብም፣ እኔ ያለውማ ቤተሰቤ አይጎዳም ብለን የምንመጣው ማለት ነው። ከዚህ ቀደም አንዲት እህታችን በዚህ በሳውዲ አረቢያ ነበረች እና ሀቂቃ ነው የምላችሁ ያች እህት ከመጣች በጣም ረጅም ዓመት ሆኗታል። ለዚህ ሳውዲ ግን እንደዚህ ልክ እንደ ዛሬዋ እህታችን እንደ ኩዌቷ እህታችን እድል አምሮላት እድል ሰምሮላት መልካም አጋጣሚዎች አጋጥሟት የመዳሟን ልጅ ታገባለች ማለት ነው። የመዳሟን ልጅ አግብታ ግን ማሻላ ተባረከላ የፈለገችውን ነገር ነው ያደረገላት። ለሷ የፈለገችውን ነገር ከማድረግም አልፎ ደግሞ ማለት ነው ለቤተሰቦቿ ቤተሰቦቼ ቤት የላቸውም የሚኖሩት ገጠራማ አካባቢ ነው፣ በደዋ አካባቢ ነው የሚኖሩት ስትለው ለቤተሰቦቿ ከተማ ላይ ዝንጥ ያለ ቤት ሰርቶ ቤቱን በቃ እንዴት አድርጌ ልበላችሁ በቃ በዚህ ሀገር ስታንዳርድ ነው ያሰራላት ማለት ነው። እንደዛ አሰርቶላት የቤት እቃ በሙሉ ነው ለቤተሰቦቿ የሞላላት ማለት ነው። እና እንደዚህ አይነትም አጋጣሚዎች አሉ። ይሄ ምንድነው? እድል ነው። አንዳንዶቻችን ደግሞ ምን ብንሰራ ምን ብናምር ደግሞ እድል ከሌለን ነገም እዛው ከነገ ወዲያም እዛው ከዛም እዛው ነን እና እንደዚህ አይነት እድሎችን አላህ ይስጠን፣ አላህ ይስጠን። ዱዓ ጸሎት አድርጉ እድላችን እንዲያምር። አንዳንድ ጊዜ እድላችሁ ካማረ ካሰባችሁት አልፎ ያላሰባችሁበት ደረጃ የምትደርሱበት አጋጣሚ ያለና እድላችንን አሳምሮልን ፈጣሪ የተሻለ ህይወት በቃ ያማረ ድልቅቅ ያለ ህይወት የምንኖር ያድርገን እላችኋለሁ። ውድ ቤተሰቦቼ የዚች እህታችን በነገራችን ላይ ታሪኩ እንደቀጠለ ነው። ያው ቪዲዮውን ቆርጥ አድርጌ መጀመሪያ ላይ ያስገባሁላችሁ እንጂ በጣም እየተዝናኑ በጣም የተለያየ ቦታ ሄዳ የሆነ ቪዲዮ ሁሉ እየሰሩ ነው። አንዳንድ ጊዜ እድላችሁ ሲወጣ በአንድ በኩል እድላችሁ ወጥቶ ሲታይ ብዙ ሰዎች እናንተን ይቀባበላል ማለት ነው። እንግዲህ እህታችን እንዳያችኋት ቆንጅዬ የጸይም ቆንጆ ናትና አሁን ከዚህ በኋላ ብዙ ባለሀብቶች ማስታወቂያ ሊያሰሯት ይፈልጋሉ ማለት ነው። እና ማስታወቂያ ሰራች ማለት እንግዲህ በጣም ትታወቃለች፣ ህይወቷ በአጭሩ ተቀየረ ማለት ነው። ስለዚህ በቃ ይሄ እህታችን ፈጣሪ ደርሶላታል፣ አላህ ደርሶላታል። አላህ የተሻለ ህይወት እንድትኖር ስለፈቀደላት ነው። እና እንግዲህ እህታችን እንኳን ደስ ያለሽ ልንላት ይገባል። ሀቂቃ የሰው ደስታ የሚያስደስተው ለሱም አላህ ሱብሓነሁ ወተዓላ ደስታን ይፈጥርለታል፣ ደስታን ያመጣለታል። እና እንኳን እህታችን እንኳን ደስ ያለሽ። እንግዲህ ለሁሉም እህቶች ደስታን በቃ የህይወት መቀየርን የህይወት ሰላምን ይስጠን ያጋጥመን እላችኋለሁ። ወደ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሁላችሁም ቪዲዮውን እስከ መጨረሻው እንደምታዳመጡት ተስፋ አደርጋለሁ። አዲስ የሆናችሁ ሰብስክራይብ አድርጉ፣ ሼር ላይክ አድርጉ። ሰላም፣ ፍቅር፣ ደስታ ለእናንተ ይሁን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።